እሺ ተመልካቾች እንዴት ናችሁ? ልብ ብላችሁ ታውቃላችሁ? አንድ ሰው ሀብታም ስለሆነ ብቻ ቅናሽ ያገኛል። አንድ ሰው ደግሞ ድሃ ስለሆነ ብቻ ተጨማሪ ውድ ይከፍላል። ይሄን ልብ ብላችሁ ታውቃላችሁ? ይሄ የሚገርም በጣም አስገራሚ ሀሳብ ሊመስል ይችላል፣ ግን በኢኮኖሚክስ ውስጥ በደንብ የተጠና የዓለም ኢኮኖሚ እውነት ነው። ኢትዮጵያ ውስጥም ያለ አዲስ አበባ ውስጥም ያለ ነው። በቃ ድሃ መሆን በራሱ ተጨማሪ ወጪ በቃ ያስከፍላል። ድሃ ስለሆንክ ብቻ ተጨማሪ ትከፍላለህ። በቃ ድሃ የሆኑ ዝቅተኛ ገቢ ያላቸው ሰዎች ተመሳሳይ ከሀብታምና ከፍተኛ ገቢ ካላቸው ሰዎች አንጻር ለተመሳሳይ ዕቃ ለተመሳሳይ አገልግሎት ግን የበለጠ ገንዘብ ሊያወጡ ይችላሉ። ይሄ ምን ማለት እንደሆነ የተወሰነ ሀሳብ ልሰጣችሁ ፈልጌያለሁ። ለምሳሌ በሸመታ እንመልከተው ጉዳዩን። ኢኮኖሚ ነው ታክስ የሚያደርገው። ፑር ታክስ ነው ይባላል። እንደዚያ ዘ ፑር ታክስ ይባላል። እንደዚያ የታሰብ ወይ ደግሞ ፖቨርቲ ፕሪሚየም ድሃ በመሆናችሁ የመጣባችሁ ማለት ነው። ለምሳሌ በሸመታ አስቡት። አሁን ሸመታ ዝቅተኛ ገቢ ያለው ወይ ደግሞ ድሃ የሆነ ሰውና ሀብታም የሆነ ሰው ሸመታ ሲወጡ በምን ያህል መጠን ነው ገዝተው የሚመለሱት? ሀብታም ብዙ ኪሎ ሊገዛ ይችላል። ለምሳሌ ሽንኩርት ሊገዙ ይችላሉ። ደግሞ ሽንኩርት ለመግዛት ሊወጡ ይችላሉ። እና ተመሳሳይ የቤተሰብ አባል አላቸው ብላችሁ አስቡ። በቃ ተመሳሳይ አድርጓቸው። የቤተሰብ አባላቸውን ተመሳሳይ፣ ፍጆታቸውንም ተመሳሳይ አድርጋችሁ ገምቱ። ለምሳሌ 10 ኪሎ ሽንኩርት በአንዴ ሊገዛ ይችላል ሀብታም እና ኪሎ 100 ብር ቢሆን 1000 ብር ሊያወጣበት ይችላል። ስለዚህ 1000 ብር አውጥቶ ዛሬ ገዝቶት ሊሄድ ይችላል ማለት ነው። ድሃ የሆኑ ሰዎች ደግሞ 10 ኪሎ ሽንኩርት ያስፈልጋቸዋል ለቀጣዮቹ ቀናቶች። ነገር ግን አንድ 10 ኪሎ መግዛት ስለማይችሉ ሁለት ኪሎ 5 ጊዜ ሊገዙ ይችላሉ፣ ወይ ደግሞ አንዳንድ ኪሎ 10 ጊዜ ሊገዙ ይችላሉ። 10 ጊዜ ለገበያ ሲወጡ ወይም ደግሞ 5 ጊዜ ለገበያ ሲወጡ በኪሎ ላይ 10 ብር ልዩነት ሊፈጠርባቸው ይችላል። 100 ብር የነበረ 110 ብር ሊገባ ይችላል እና 1100 ብር ሊያወጡ ይችላሉ 10 ኪሎን ገዝተው እስኪጨርሱ ድረስ ባለው። ስለዚህ ድሃ ስለሆኑ ተጨማሪውን ገዙ። አንዴ ስላልገዙ ተጨማሪ 100 ብር አወጡ ማለት ነው። ይሄ አንዳንዴ ግልባጭ ሲናሪዮ ሊኖረው ይችላል። 100 ብር የነበረው 90 ብር ሆኖ ሊጠብቃቸው ይችላል። ግን የጥቅል ሁኔታውን ነው የምትመለከቱት። ለምሳሌ አንዴ ሀብታም ብድግ ብሎ ሀብታም እንኳን ማለታችን አይደለም፣ ግን የተሻለ ገቢ ያለው ሰው በቃ ለወሩ አስፔዛ ለቤተሰቡ 10 የፓስታ ፍሬዎች ያገለግለኛል ብሎ 10 ፓስታ ፍሬ ሊገዛ ይችላል። አንዱ 120 ብር እንኳን ቢሆን 1200 ብር አንዴ ከፍልና 10 ፓስታ ወደ ቤት ይዞ ሊሄድ ይችላል። ድሃ የሆነ ሰው ግን ፓስታውን እኮ ይፈልገዋል። 10 ፓስታ ለወር ሊያገለግለው ይችላል ለዛ ቤተሰብ። ነገር ግን አንዴ 10ሩን መግዛት 1200 ብር የለው ይሆናል። ስለዚህ 10 ጊዜ ገበያ ሊወጣ ይችላል። በየአራት ቀኑ አንዳንድ ፓስታ ለመግዛት ሊወጣ ይችላል። 120 ብር የነበረው ፓስታ 10ኛውን ፓስታ እስኪገዛ 140 ብር ሊደርስ ይችላል። ስለዚህ 10ሩን ፓስታ በ1400 ብር ገዛው ማለት ነው። ሀብታሙ በ1200 ብር የገዛው ነው 200 ብር ተጨማሪ ይከፍላል ማለት ነው። በቃ ሌሎችንም አስቡት። ለምሳሌ የምግብ ዘይት በየወሩ ሄዶ መግዛት፣ ለምሳሌ የታሸገ የምግብ ዘይት 1500 ብር ከሆነ በየወሩ እየሄዱ መግዛት ብላችሁ አስቡት። አንድ አራቱን የገዛ ሰው አንድ አራቱን የገዛ 6000 ብር ሊያወጣ ይችላል። አራት በ1500 ብር 4 ዘይት ገዛ፣ 20 ሊትር ገዛ ብላችሁ አስቡት። ቤቱ ቁጭ ላይ ያደረገው ይችላል። ኮንሱም ያደረገዋል ለ4 ወር። ድሃ የሆነ ሰው ዝቅተኛ ገቢ ያለው ሰው ይህም ቢያደረግ አይጠላም። ነገር ግን አንድ ይገዛና 1500 ብር 4500 ብር ለሌላ ነገር ልጠቀምበት ብሎ ሊይዝ ይችላል። በየወሩ ያን ዘይት ለመግዛት መውጣት አለበት። የመጀመሪያው ላይ በ1500 ሊገዛ ይችላል። ሁለተኛ ወር ላይ ወደ ሁለተኛ ለሸመታ ሲወጣ ሁለተኛ ወር ላይ ሊሆን ይችላል 1600 ብር ገብቶ ሊሆን ይችላል። ከዛ 1700 ብር ገብቶ ሊሆን ይችላል። ከዛ 1800 ብር ገብቶ ሊሆን ይችላል። አራቱን ዘይት ገዝቶ እስኪጠቀም ድረስ ተጨማሪ 600 ብር ይከፍላል ማለት ነው በሸመታ ላይ። ይሄ ድሃ ስለሆነ እየከፈለ ያለው ተጨማሪ ክፍያ ነው። እንደውም አንድ በጣም የሚታወቅ ቲዮሪ አለ በኢኮኖሚክስ፣ ሳም ቪምስ ቡትስ ቲዮሪ የሚባል አለ። የሳም ቪምስ ቡትስ ቲዮሪ የሚባል ከጫማ ጋር የተገናኘ ምን ማለት ነው? ሀብታም ጥሩ ገንዘብ ያወጣና በጣም ጽድት ያለውን ጫማ ይገዛል ነው ሀሳቡ፣ እና ለብዙ ዓመት ያገለግለዋል። ድሃ ግን ያንን ውድ ጫማ መግዛት ስለማይችል የማይረቡ ጫማዎች እየገዛ በጣም ብዙ
ጊዜ መግዛት አለበት፣ ተጨማሪ ወጪ ያወጣል ነው። ለምሳሌ ሀብታም በ20 ሺህ ብር በጣም ጥሩ ጫማ ቢገዛ እና ያ ጫማ በየቀኑ እንኳን ቢያደርገው ለብዙ ዓመት ሊያገለግለው ይችላል። በቃ ኦሪጂናል እንደምንለው ብላችሁ አስቡት። ድሃ የሆነ ሰው ደግሞ እሱ መግዛት አልቻለም። ምናልባት በ2500 ብር የቻለውን ገዝቷል እና በየዓመቱ ሊቀይር ይችላል። በቃ በተደጋጋሚ ሲያደርገው የሚፈነዳ የሚበላሽ ምናምን ሊሆን ይችላል እና በየዓመቱ መግዛት ሊኖርበት ይችላል። ስለዚህ በ20 ሺህ ብር የገዛው ሰው ያንን ጫማ ለ10 ዓመት ሊጠቀምበት ይችላል። በ2500 ብር የገዛው ሰው ደግሞ 10 ዓመት ለመጠቀም ሌሎች በጣም ብዙ ጫማዎችን መግዛት ይጠበቅበታል። 10 ጫማዎች በ2500 ብር እንኳን ብታስሉ 25 ሺህ ብር ማውጣት አለበት። ያ አንድ ጫማ በገዛበት ቲዮሪ ማለት። ስለዚህ ተጨማሪ 5 ሺህ ብር እንዲያወጣ እየተገደደ ነው። ብዙ ሴክተር ላይ ነው። ብድርም ብታስቡት እንደዛ ነው። ሀብታም በቀላሉ ሄዶ ቤቱን ሊያስይዝ ይችላል። መጀመሪያ በፈጠረው ሀብት አለው፣ መሬት ሊሆን ይችላል። አሲዞ ከባንኮች ላይ ቀብረር ብሎ በ20 በመቶ በ15 ከመቶ ምናምን ሊበደር ይችላል። ድሃ የሆነ ሰው ግን በቀላሉ አክሰስ ማድረግ አይችልም። ወይ ብዙ ማይክሮ ፋይናንስ ላይ ሄዶ ብዙ ሰዎች በህብረት ዋስትና ሆኖት መበደር አለበት፣ ወይ ደግሞ ረጅም ጊዜ 1/4ኛውን መቆጠብ ሊኖርበት ይችላል። እንደሱም ሆኖ ከ20 ከመቶ በላይ ከ30 ከመቶ እና ከዛ በላይ ወለድ ኖሮበት ሊበደር ይችላል። ድሃ መሆኑ ብቻ የብድር ወለዱን ከፍተኛ እያደረገበት ነው ማለት። እንደውም ብዙዎቻችሁ የምታውቁት እንደው ለምሳሌ ስልክ አላችሁ እና የቴሌ ፓኬጅ ትገዛላችሁ አይደለም? እስቲ ሂዱና ፓኬጁን ተመልከቱት። የዓመት ሲሆን ትንሽ ይቀንሳል፣ የወር ሲሆን፣ የሳምንት ሲሆን፣ የቀን ሲሆን ሁሉም ይለያያል ዋጋው። የዓመት የገዛ ሰው በጣም ብዙ ቅናሽ ይኖሯል። የወር የገዛ ሰው ከሳምንት ከገዛ በላይ ቅናሽ አለው። የቀን የገዛ ሰው ከሳምንት ከገዛው በላይ ብዙ እንዲያወጣ ያደርጋል። ስለዚህ ሀብታም አንዴ የዓመት ፓኬጅ ቢገዛ፣ ድሃ ደግሞ የሳምንት ቢገዛ የዓመቱ መጨረሻ ላይ ብትዋቸው ድሃው ነው ብዙ ያወጣው። ተመሳሳይ ኩር አገልግሎት፣ ተመሳሳይ ጂቢን የገዙት፣ ተመሳሳይ አየር ሰዓት የገዙት። ይሄ ድህነት የሚከፈለው የፕሪሚየም የሚባለው እሱ ነው። ነዳጅንም አስቡት። ነዳጅ ሀብታም አንዴ እየሄደ ምናልባት በወር በ15 ቀን ውስጥ ፉል ሊያደርግ ይችላል መኪናውን። ድሃ የሆነ ሰው ግን ፉል ለማድረግ ሊቸገር የሚችል ከሆነ የህዝብ ትራንስፖርት የሚሰጥ ሊሆን ይችላል፣ ምናልባት ታክሲም ሊሆን ይችላል። የቤት መኪናም ሁሉም ሰው ገንዘብ ስላለው ብቻ ሀብታም ነው ማለት፣ መኪና ስላለው ሀብታም ነው ማለት አይደለም። ግን ትንንሽ በየሊትሮቹ እየሄደ ሊቀዳ ሊገደድ ይችላል። የዋጋ ልዩነት ካለም ይጎዳል። 10 ጊዜ መመላለስም ወጪ ነው። አንድ የማደያ ሄዶ ፉል ማድረግና 4 ጊዜ ለፉል የሚሆንን ማደያ ውስጥ 20 ሊትር ሄዶ መግዛት ሁለቱ የተለያዩ ናቸው። እንዳውም አንዳንዴ በሕክምናም ይባላል። እነዚህ ሀብታም የሆነ ሰው ቀድሞ የሕክምና ጥንቃቄ ያደርጋል፣ ቼክአፕ ያደርጋል። ትንሽ የወጪዎች እያወጣ ቼክ እያደረገ ጤናውን እየጠበቀ ይሄዳል። ድሃና ዝቅተኛ ገቢ ያለው ሰው ግን ይሄን ማድረግ ስለማይችል የወደቀ ጊዜ ይሄዳል ማለት ነው። ከዛ ሀብታም በሂደት ይከፍል የነበረውን በብዙ እጥፍ ከፍሎ እንዲከፍል ተገዶ ቤተሰቦቹ ተጨንቀው ያሉትን ንብረቶች በሙሉ ምናምን ሸጠው እንዲታከም ሊሆን ይችላል። ይሄ ድሃ ስለሆነ እንዲያወጣ ያደረገው ወጪ ነው። ሁሉም ጉዳይ ከድህነት ጋር ብቻ ላይገናኝ ይችላል። የመጀመሪያው ግን አቅም ስለሌለው ድሃ ስለሆነ ነው። ይሄ የፖቨርቲ ፕሪሚየም የሚመጣበት ቁጠባ ስለሌለው ነው። በቃ ድንገተኛ ወጪ ሲኖርበት ላያወጣ ይችላል። 4 ዘይት መግዛት ላይችል ይችላል ቁጠባ ከሌለው። ብድር እያጣ ያለው ዋስትና ስለሌለው ነው። አንዳንዱ ግን የገበያ መረጃም ላይኖረው ይችላል። የገበያ መረጃው በቃ እዚህ ቦታ ላይ እዚህ ያህል ይሸጣል ምናምን የሚለው መረጃ ላያገኝ ይችላል። ዋጋ እየጨመረ ይሄዳል፣ ላያቅ ይችላል። የገንዘብ መግዛት አቅም እየተዳከመ ይሄዳል፣ ላይረዳ ይችላል። ግን ብዙዎቹ ምክንያቶቹ ያሉት ገቢ ዝቅተኛ ከመሆኑ ጋር ነው። እና ምን ይሁን ይባላል ብዙ ጊዜ እንደዚህ ጉዳይ ሲሆን፣ በግለሰብ ደረጃ የምናረጋቸው ነገሮች ይኖራሉ። እንደ መንግስት ደግሞ መደረግ ያለባቸው ጉዳዮች አለ። እኔ አንዳንዴ ማየው በጣም ፖዘቲቭሊ ማየው ጉዳይ አለ። ይህ ቅዳሜና ወዲያ ያሉ ገበያዎች በየቦታው በጣም እመለከታሉ። ዊች ኢዝ ኤክሰለንት። በጣም እንደሱ አይነት ጉዳይ እንደሱ አይነት የፖቨርቲ ፕሪሚየምን ነው የሚቀንሱት። በአብዛኛው በጥሩ ዋጋ ሁሌም ቅዳሜና እሁድ በሄደ ቁጥር እነዛን ገበያዎች ያገኛቸዋል። ስለዚህ ተጨማሪ የመክፈል እድሉ በጣም ዝቅ ያለ ነው። ኮንስታንት ተቀራራቢ ዋጋዎችን እንዲያገኝ ያደርገዋል። የሸማቾች ያለው በቃ የሸማቾች ህብረት ስራ እነዚህ ማህበራቶች ላይ ዋጋ በአማካይነት ስቴብል ሆኖ የሚቆይባቸው ቦታዎች ላይ ሄዶ ሊሸምት ይችላል። እነሱ አይነት በግለሰብ ደረጃ እንደሱ አይነት ምርጫዎች በቃ ድጎማዎች ያሉባቸውን አገልግሎቶች ለመጠቀም መሞከር
በቃ ትንንሽ ቁጠባዎችን ላለመናቅ መሞከር፣ የሸመታ ቦታዎችን መምረጥ ላይፍ እስከሆነ ድረስ ይሄኛው ትግል አስፈላጊ ነው። በመንግስት ደግሞ መደረግ ያለባቸው አሉ። በቃ የዋጋ መለዋወጦች እንዲቀንሱ ነው የሚሰራው። ቅድም ምንላቸው እኮ ነው። ለምሳሌ የዘይትም ምንበለው የሽንኩርትም ምንበለው ዋጋ እስካልተለወጠ ድረስ ገዝቶ ቤት ማስቀመጥ እንደውም ቦታ ማስያዝ ነው። ምንም ጥቅም ላይኖረው ይችላል። ዋጋ የሚለዋወጥ ከሆነ ነው እኮ ቀድሞ መግዛት ተጠቃሚ የሚያደርገው። ስለዚህ ዋጋ እንዳይለዋወጥ የሚደረግ ከሆነ ሰዎች ሁሌም ፍረሽ ነገር ሄደው ቢገዙ ላይጣሉ ይችላሉ። ስለዚህ የዋጋ መለዋወጥን ለመቀነስ ስራዎች መስራት በደንብ ነው የሚያስፈልገው። የጋራ መሸመቻ ቦታዎችን ማበራከት በጣም ነው የሚያስፈልገው። በቃ የድጎማ ስርዓቶችን ማሻሻል በደንብ ነው የሚያስፈልገው። በቃ ምክንያቱም ብዙ ሰው ዝቅተኛ ገቢ ያለውና ድሃ ነው። እኔ በምክር ቤት የህዝብ ተወካዮች ምክር ቤት የመጨረሻ ስብሰባውን ስመለከት ነበርና ትልልቅ ጥያቄ ሰዎች ሲጠይቁ ያዩት ምንድነው? በቃ ዝቅተኛ ገቢ የሚያገኘው ቋሚ ገቢ የሚያገኘው ማህበረሰብ እንደዚህ እየተጎዳ ነው ምናምን። ልክ ነው በጣም። ስለዚህ የድጎማ ስርዓቶችን እነዚህን የማህበረሰብ ክፍሎች የሚነኩ ማድረግ በደንብ ያስፈልጋል። ሎካል ገበያዎችም ሊሆኑ ይችላሉ። የትራንስፖርት ሴክተሩ ላይ ሊሆን ይችላል። ደግሞ የብድር አቅርቦትም እንዲሻሻል። አንዴ ከድህነት ሁኔታ ሰዎች እስኪወጡ ድረስ በጣም ብዙ ድጋፍ ነው የሚፈልጉት። ሀሳብ እያላቸው ገንዘብ የሌላቸው ሰዎች አሉ። ኢነርጂ እያላቸው ገንዘብ የሌላቸው፣ ጉልበት እያላቸው ገንዘብ የሌላቸው ሰዎች ምናምን አሉ። ባንኮች የሚያበድሩት ኦልሬዲ ገንዘብ ያለውን ሀብት ያለውን ሰው ነው። ቤት እያለው ነው ተጨማሪ ገንዘብ የሚያገኙ። ቤት የሌለው ሰውዬ እኮ ብድር አያገኝም። ቤቱ እንደገዛ ቢያስፈልግ ከሆነ የቤቱን መግዣ 1/3 ምናምን ሰውየው መቆጠብ አለበት። ከዛ በየወሩ በጣም ከፍተኛ። ስለዚህ ባንኮች ኦልሬዲ ስታብሊሽ የተደረጉት ገንዘብ ላለውና ሀብታም ለሆኑ። ስለዚህ ድሃዩና ዝቅተኛ ገቢ ያላቸው ሰዎች የብድር አቅርቦት እንደ ማይክሮ ፋይናንሶች አይነት ሊሆን ይችላል። ነገር ግን ደግሞ ከዛም ማነስ ያለው በቃ የዋስትና ጉዳያቸው ትንሽ ቀለል ያለ የወለድ መጠናቸው ሬጉሌት የሚደረግ አገልግሎት እንዲያገኙ ማድረግ ያስፈልጋል። እና በኢኮኖሚክስ ውስጥ ድሃ ስለሆንክ ብቻ ተጨማሪ ትከፍላለህ ሲባል የምትሰሟቸው ሀሳቦች ድሃ መሆን በራሱ ተጨማሪ ወጪ ያስከፍላል የሚባለው ሀሳብ ይሄን ነው። ጀስት እንደ መረጃ እንዲሆናችሁ ነው። ማንኛውም ሀሳብ አስተያየት ካለ ልትልኩልኝ ልናወራበት እንችላለን። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።